እኔ እነሱ ከተገናኘን 7 አመት ወደ 8 አመት ይሄድ ነው። በመሀላችን አንድ ልጅ አለን። በምንድን ነው የተዋወቃችሁት? በአካል ነው የምንወቀው። የጎሮ ሚስትኝና ግን ብዙ ታሪክ አለኝ። እኔ እና እሱ እንደ በአጋጣሚ አይደለም ተቸግሬ ነው ወይ አፍቅሬ ምናምን ሳይሆን አጋጣሚ በቃ መሄጃ ስላሌለኝ ነው ወደ እሱ የተጠጋሁት እንጂ አፍቅሬ ምናምን አይደለም። እና በሱም ይሁን ብዬ ነው የሄድኩበት የገባሁበት እና ብዙ በደል የደረሰብኝ ስለ እንደ ሴትነቴ ብዙ ፈተና። በዛን ሰዓት የ19 አመት ልጅ ነበርኩኝ። መሄጃ ስላሌለኝ ነው ፍቅር ምናምንም አላውቅም። በዛ ሰዓት ከአብሬው የገባሁት ማለት ነው። ከዛም በ20 አመቴ ልጄን ወለድኳት እና ብዙ ፈተና ነበረ። ብቻዬን ነበርኩኝ። በቃ ብቻ ወለድኩኝ ገባሁኝ ብቻዬን ያደርኩት ማንም እኔ ጋር አልነበረም። ክራይ ቤት ይከፍልልኛል። የምበለው መቶ ውጭ ላይ አስቀምጦልኝ ነው የሚሄደው። መቶም ቼክ የማያደርገኝም እና እንደሱም ሆኖ ልጄን ለማሳደግ ብዬ ብዙ የሰውን በረንዳ ስር ተቀጥሬ ልጄን ተሸከሚያት በዝናብ በብርድ ምናምን አሳደግኳት። ግን እግዚአብሔር ይመስገን እኔ አላማርርም። ከኔ በታችም ብዙ ሰዎች ስላሉ አላማርርም በሱ ማለት ነው። እና እንደምን በሰበት ነው 4 አመት ሲሞላት በቃ እሷ ማርጋለች እና ልጅሽን ተቀብዬ ወደ አረብ ሀገር እንደምትሄጂ ምናምን ሲለኝ እኔም መውጣት ነበር። ብዙ ተርቤ እዚች ጋር የማይወራ ብዙ ፈተና አልፌ ነው እንትን ያልኩት። በዛ ሰዓት መውጣት ብቻ ነው የምፈልገው። ከዛ ወጣሁኝና መጣሁኝ። በዛ ሰዓት አይመጣም። ከመጣ በወር አንድ ከመጣ ነው እንጂ አይመጣም። እና እንደዛም እንትን አልኩኝና መጣሁኝ። ከዛ ከመጣሁኝ በኋላ የመጣሁትን ብር ከፈልኩለት ማለት ነው። ከዛ ከከፈልኩኝ በኋላ በመሀል ድጋሚ ብር ልክልኝ ሲለኝ አልክልህም አልኩት። በምን ምክንያት መሰለህ? እኔ ወደዚህ ስመጣ በእናትህ ለምን ልጄ እነሱ ጋር ጥዬ ስለመጣሁ የማማክረው ነገር ስላለኝ በእናትህ አንተ ጋር አድሬ የማወራክ ነገር አለ ስለው ገደል ግቢ ለኔ ስትይ እኔ ጋር አታድሪም ማለት ነው። እሺ ብዬ መጣሁኝ። ከመጣሁኝ በኋላ ማታ ሁል ጊዜ አያወራኝም። በቃ እቤት ከገባ በጭራሽ አያወራኝም። ጠዋት ከ2 ሰዓት በኋላ ነው የሚያወራኝ። ምክንያቱ እንኳን እስካሁን አላውቅም፣ ግን ወደዋለሁ። የመጀመሪያዬ ነው። ወደዋለሁ፣ በጣም ነው የምወደው እና እሺ ብዬ ተውኩኝ። አንድ ልጅ እነሱ ጋር ናት። ልጅንም መርዳት ስላለብኝ ለዛ ብዬ እሺ አልኩት። ከዛ እንደዛው ማታ ማያወራኝም፣ ቀን ስራ ላይ ሲሆን ይደውልልኛል፣ አወራዋለሁ። ማታ ግን አያወራኝም። እንደዛ እያልኩኝ ከ5 ወር በኋላ ድጋሜ ብር ላክልኝ የሆነ ነገር ነው መግዛት ፈልጋለሁ ሲለኝ አልክም አልኩት። እና እንደ ሴትነቴ የሆነ ነገር አወጣለሁ ሲል አውጣ ምን አገባኝ። የኔ ብቻ ሳይሆን ችግር የለም ነገ ልጄ ትወቅሳለች። እኔ ሳይሆን ልጄ ትወቅሳለች። ምንድን ነው እወጣለሁ? ያው የራቁት ቪዲዮ ነው ነበር በዛ ሰዓት። ከዛ እኔ በዛ ሰዓት እሱ ቆይ ኧረ በጋም ታካል ፍሬን ያዥ የምን የራቁት ቪዲዮ ልከሽለት ነው አንቺ? አይ አላኩለትም። እዛ ሲመጣ እኔ እንደ ሰው ብዙም አላሰብኩም። እሱ አስቦ እኔ ወደዚህ ልመጣ ስል በመጣበት ሰዓት የቀረጸው ቪዲዮ ነበረ። በዛ ሰዓት ማለት ነው በድብቅ። እሺ አወጣለሁ ነው ሲል እኔም ወደ ፋሚሊ ነው የደወልኩት። እንደዚህ ብሎ እያስፈራራኝ ነው ምናምን አልኳት፣ ለማዘርየው ማለት ነው። ከዛ እስቲ ለምን አባቱን እንደዚህ የሚያደርገው ብሎ እዛ እናትና ልጅ እዛ ተጣሉ። ከዛም ከለከለችው። ከዛ በኋላ ከ3 ወር ከ4 ወር በኋላ
ተመልሶ በቃ ይቅርታ አጥፍቻለሁ እንደዚህ ማለት የለብኝም ነው ሲለኝ እሺ አልኩት እና ቀጠልኩኝ። ከቀጠልኩኝ በኋላ ከአመት በኋላ ፕሮሰስ ጀመረ ወደ ዱባይ ማለት ነው። እና የሆነ መሬት አለን ከክፍለ ሀገር እኔ እዛ እነሱ ጋር በተቀመጥኩኝ ሰዓት መሬት ነበረች እና እሷን ሽጬ ወደ ዱባይ መምጣት ፈልጋለሁ ሲለኝ እኔ እያለሁኝማ እንዴት ትሸጣላችሁ? እሷ ውጪ ናት ይባላል አይደል እንዴ? እኔ እያለሁ አይሸጥም ሲሉ ስላቸው ከዛም በኋላ በቃ ላኪለት እኔ እሰጥሻለሁ ችግር የለውም ማለት ነው። ከዛ እኔ አልፈልግም እኔ የምፈልገው ሚስትነት ነው እንጂ ሀብት አይደለም። እና እኔ እያለሁ መሬቱ አይሸጥም ብዬ ያለችንን ሰጠዋቸው። ከሰጠሁት በኋላ ሁለቴ ሄደ፣ ሁለቴ አልተሳካም። ከዛም ባንቺን ምክንያት ነው እንደዚህ ይሆናል። እሺ በቃ ችግር የለውም አልኩኝና ተውኩኝ። ለምን ብሩንም አጣሁኝ። ያው እኔ ከፍያዬን የማገኘው ለምን ትናንትና ስላሌለኝ ዛሬ ደግሞ ከሆነ በኋላ ፈቅጄ ወድጄ ስለሰጠኝ ያ ብርም ቢጠፋ ለእኔ ጉልበት የሰጠኝ እግዚአብሔር ነው እና ከጠፋም ጠፋ ነው ብዬ ተውኩኝና አሁን ወደ ራሴ ተመለስኩኝ። አሁን ወደ ራሴ ተመልሼ የቀረችኝ ደግሞ ድጋሜ ለቤተሰብ ላኩኝ ማለት ነው። ለቤተሰብ ስልክ ቤተሰብ ደግሞ እጃችን ያስቀምጥኳውን ብር ወሰዱብኝ። ግን ያው ለምሳሌ አልረዳኋቸውም ስለሆነ ቢወስዱም አይከፋኝም። ግን እዚች ጋር አንዳንድ ጊዜ ወንድም እህትም በቃ የሚያግዝን ሰው ካሌለ ማንም ምንም አያደርግልም። ግን ይሁን ብዬን የቀጠልኩት። አሁን ደግሞ ምክር የፈለግኩት መሬት እንገዛለን አለኝ። አሁን እያስቀመጥኩኝ ነው። አሁን ወደ 7 ወር ምናምን እያስቀመጥኩኝ ከዛ በቃ እችኛውን መሬት ተጋግዘን እንገዛለን አለኝ። እናንተ የምትሉኝ ደግሞ እዚች ጋር ነገር አብሬ ልግዛ ነገ ይክለኛል ወይ በቃ ብሬን ይዤ ገብቼ ራሴን ችዬ ያው እናቴም አባቴም ደካማ ናቸው። ከኔ ጋር ሄዶ የሚገዙልኝ ሰው አይደሉም እና እንዴት ላድርግ እና ምክራችሁ እፈልጋለሁ። አይዞሽ። እድሜሽ ምን ያህል ነው? አሁን 26። ተጋብታችኋል እንዴት? እሱ ይሄ እኮ ጋብቻ አይባልም። አንዳንድ ሰው አብሮ ስለኖረ ብቻ ሳይሆን ፍቅር ካለ ነው ጋብቻ የሚባለው። ልጅ ስለተወለደ ልጅ ጋብቻ አትሆንም፣ ማንም ስለሚወልድ ማለት ነው። እዚች ጋር እኔ ለሴቶች የምነግራችሁ ነገር ቢኖር በእድሜያችሁ ተጠቀሙ። ሰው ስለወደድኩሽ ሞትኩልሽ ስለተባለ ብቻ እንትን አይልም። ግን እድሜያችሁን ተጠቀሙበት። እዚች ጋር አንዳንድ ጊዜ እኔ ብዙ ጊዜ አዳምጣለሁ 21 22 ብለሽ እራስሽን እንዳትሸውጂ በእድሜሽ ተጠቀሚበት ማለት ፈልጋለሁ። ለምን እድሜ ደስ ለእድሜያችሁ ተጠቀሙ። እኔ አሁን 26 ዓመቴ ነው። እንትን እያልኩኝ ነው። ከአሁን በኋላ ወደ ራሴ ተመልሼ የራሴን ነገር እንዲኖረኝ ፈልጋለሁ እና እናንተ ደግሞ የምትሉኝ አሁን ያለው ቀን ወደሽ ህጋዊ ባልሽ ነው ወይስ አይደለም? እሱ አጭር መልስ አይደለም። እሺ፣ ሚዩት አድርጊና አዳምጪ። አንደኛ ከእሱ ጋር አብረሽ ያለሽበት ምክንያት ሊገባኝ አልቻለው። ባልሽ እንኳን ቢሆን ወንድ ልጅ የሴት ልጅን ገበና አወጣለሁ ብሎ የሚላላጥና የሚጋጋጥ ወንድ አይደለም። ገብቶሻል? ሰይጣን እንኳን የፈጣሪን ስም ስትጠሪበት ዞር እኮ ይላል እኮ አይደል? እንደዚህ አይነቱ ሰው ከሰይጣንም ይብሳል። ሚዩት አድርጊ፣ ስልክሽን አስቀምጩና አዳምጪ። ገብቶሻል? የራቁት ቪዲዮ በድብቅ ካሜራ ቀርጾ
አድቫንቴጅ ይዛለሁ ገና ለገና ፖስተዋለሁ ከዛ ይሄንን ገንዘብ አምጪ የሚል ወንድ ጋር እስካሁን ማውራትሽ ነው እየገረመኛለሁ። ምን እስኪሆን የምጠብቂው? መሬት እንግዛ ይለኛል። ለእናቱ ነግሬያቸዋለሁ። በቃ ያቺን ነገር እኮ ባለች ሰዓት ይሄ ሰውዬ ገዳይሽ ነው። ገብቶሻል? ባልሽ እንኳን ቢሆን ተፋታችኋል ወዲያው በዛው ቅጽበት። ይህም ባሰበ ቅጽበት። ጋብቻ የወረቀት ጉዳይ አይደለም፣ የልብ ጉዳይ ነው። ለወለድሽለት ለልጁ እናት እንደዚህ ብሎ የሚያስብ ወንድ ጋር ድርድርም ማድረግ አያስፈልግም። ንግግርም የለሽ፣ አታውቂውም፣ አያውቅሽም ይሄ ሰው። ምክንያቱም ከአንቺ ፈቃድ ውጭ ፕራይቬሲሽን ቀርጾ የያዘ ሰው ነው። ገና ለገና ሊጠቀምብሽ ማለት ነው። የሚጠቅምሽ እኮ ራቁትሽ እንኳን ብትይዥ ኧረ ልብስ ነገር ጣል አድርጊ ብሎ ገመናሽን የሚሸፍን ሰው ነው እንጂ የሚያስፈልግሽ። አጋጣሚውን ሲያገኝ እንዴት አድቫንቴጅ የሚወስድብሽን ሰው አብረሽ መቆየትም ማውራትም አይጠበቅብሽም። ጋይስ ፍቅር ምን ማለት ነው ትሉኛላችሁ ጊዜ። ፍቅር በምትጋጩበት ሰዓት የምታሳዩት ሪያክሽን ነው እሺ፣ እንጂ በሰላሙ ጊዜ ምግብ ሲያጎርስሽ፣ አብሮሽ ፎቶ ሲነሳ፣ አብሮሽ ሲበላ፣ አብሮሽ ሲጠጣ፣ አብሮሽ ፖስት ሲያደርግሽ፣ ፕሮፋይል ፒክቸር ሲያደርግሽ፣ እሱ ፍቅር አይደል። አስመሳዮችም ያደርጉታል። ትክክለኛው ፍቅር በምትጋጩበትና በምትለያዩበት ሰዓት ምን አይነት ሪያክሽን ነው አፈቀርኩት ላላችሁ ሰው የምታሳዩት? ጥፍራችሁ የምታወጡ ከሆነ አፍቅራችሁ አታውቁም ማለት ነው። አስመሳይ ናችሁ ማለት ነው። ልክ ስትለያዩ የራሱን ህይወት ይኖር፣ የራሷን ህይወት ትኖር፣ በቃ ያለኔም ቢሆን ደስተኛ ትሆን ብሎ ሚታው ሰው ወንድም ይሁን ሴት፣ እሱ ትክክለኛ እውነተኛ ፍቅር ነበረው ማለት ነው። ከዛ ውጭ ግን የዘንድሮ ሰው ስትለያዩ ምን ያደርጋል? አብረሽ የበላሽውን የጠጣሽውን፣ አብረሽ ያረግሽውን፣ አብረሽ የወጣሽውን የገባሽውን ሄዶ ያማሻል፣ ያሰጣሻል። እንዲናት እኮ ብሎ አንቺን ለማጋለጥ ሚስጥሩ አለኝ እኮ ብሎ የአንቺን ነገር አደባባይ ለማስጣት ለማዋረድ ይሄዳል። ወንድም ይሁን ሴት ያደርጉታል። እንደዚህ አይነት ሰዎች መልካቸውን ባያችሁበት ቅጽበት ከህይወታችሁ ቆርጣችሁ አውጧቸው። እመኑ። ገብቷችኋል? ስለዚህ እህቴ ከዚህ ሰው ጋር አይደለም መሬት ለመግዛት ቀርቶ ስልክሽ ላይ ስልክ ቁጥሩ እንዳይኖር ከዛሬ ጀምሮ ምክር አይደለ የፈለግሽው፣ እንቅጩ ነው መነግርሽ። እንደ ወንድም አውጪ፣ ከህይወትሽ ውጪ። የራቁት ቪዲዮውን በቢቢሲ ፖስተው ከፈለገ እኛ ወንጀል ነው ያንን ያደረገው ቀን በህግ ትጠይቂዋለሽ። ከዛ ውጭ ግን ራቂ። ከዚህ በኋላ ሌላ ተጨማሪ ጉዳት ማስተናገድ የለብሽ። ራስሽን አክብሪውሽ። እንደዚህ አይነት ወንዶች የወንድ ልጅ ስነ ልቦናም የላቸውም ሲጀምር። አብዛኞቻችሁ የምታዩት በላይ በመልክ ነው ሰው የምትመዝኑት፣ ወይ በመልኩ ወይ ባነጋገሩ ወይ በመልካም ጊዜ ጥሩ ስለሆነ